የኩላሊት ህመም በከፍተኛ ሁኔታ እየጨመረ ነው። ብዙ ኩላሊታቸው የተጎዱ ሰዎች ዜና እንሰማለን። በየቤታችንም እንዲሁ በኩላሊት ጠጠር የሚሰቃዩ ሰዎች ቁጥራቸው ቀላል አይደለም። ታዲያ ኩላሊታችን እስኪጎዳ ድረስ ነገር ግን ሳይታወቀን ለብዙ ጊዜ ኩላሊታችን እየተጎዳ ስለመሆኑ አናቅም። ኩላሊታችን ደግሞ እስከ 90% ድረስ ጉዳት እስኪደርስበት ድረስ ማለት ነው ምንም አይነት ምልክት ላይሰጠን እንደሚችል የተለያዩ ጥናቶች ያመለክታሉ። አብዛኞቻችን ይህንን የምናውቅ አይመስለኝም። ታዲያ አብዛኛውን ሰው የኩላሊት ህመም እንዳለበት የሚያውቀው ኩላሊቱ ስራውን ሙሉ በሙሉ ለማቆም ሲቃረብ ነው ማለት ነው። ታዲያ ይሄ እንግዲህ አደገኝነትን ያመለክታል። ታዲያ በየቀኑ ሳናውቃቸው የምናደርጋቸው ቀላል የሚመስሉ ልማዶች ነገር ግን አስከፊ አደጋን ሊያስከትሉ የሚችሉ ልማዶች ወይም ደግሞ ተግባራት አሉ። ታዲያ እነዚህን ተግባራት ወይ ደግሞ ልማዶች እነማን እንደሆኑ በዚህ ቪዲዮ እናያለን። እስከ መጨረሻው ተከታተሉ። ኩላሊታችን በሰውነታችን ውስጥ ያለውን ቆሻሻ የማጣራት ትልቅ ስራ ይሰራል። እንግዲህ እያንዳንዱ የምንወስዳቸው ምግቦች እና መጠጦች በጉበትና በኩላሊት አልፈው ነው ወደ ሰውነት ሴሎቻችን የሚቀላቀሉት። ታዲያ በዕለት ተዕለት ህይወታችን ውስጥ የምናደርጋቸው ቀላል የሚመስሉ ልማዶች በኩላሊታችን ላይ አደጋ ሊያስከትሉ ይችላሉ ማለት ነው። እንደ ቀላል የምንቆጥራቸው ነገር ግን ኩላሊታችን ላይ አደጋ ሊያስከትሉ የሚችሉ ተግባራት ወይም ደግሞ ልማዶች አሁን ከዚህ ቀጥሎ አሳያችኋለሁ። የመጀመሪያው የሽንት ፍላጎት መጫን ወይም ማዘግየት ነው። ሽንታችን ሲመጣ ቶሎ አለመሽናት ወይም ማዘግየት አንደኛው ልማድ ነው። እሱም መጥፎ ልማድ ተደርጎ ነው የሚወሰደው። ይህ በብዙ ሰዎች ዘንድ በተለይ በስራ ምክንያት ወይም ደግሞ በምኝታ ወይም በእንቅልፍ ሰዓት ብዙ ጊዜ ሽንት የመቋጠር ልማድ አለብን። ይህንን ልማድ ደግሞ ማስወገድ ይኖርብናል ማለት ነው ቶሎ ብለን። ታዲያ መረጃው ምንድነው የሚለው? ሽንትን ለረጅም ሰዓት መያዝ በኩላሊት ውስጥ የባክቴሪያ መራባትን ይፈጥራል ይላል። ይህ ኢንፌክሽን ወደ ኩላሊት በመውጣት ከፍተኛ ጉዳት እንደሚያደርስ ጥናቶች ያመለክታሉ። እነዚህ ጥናቶች እንደሚያሳዩት እንግዲህ በሽንት ፊኛ ላይ የሚፈጠር ከፍተኛ ጫና ወይም ደግሞ ፕሬዠር ሽንት ወደ ኩላሊት ተመልሶ እንዲፈስ ያደርገዋል ይላል። ታዲያ ይህ ደግሞ ኩላሊትን የበለጠ ያስቆጠዋል ማለት ነው። ምንድነው ታዲያ ከዚህ የሚመከረው? የሽንት ፍላጎት ሲመጣ ወዲያውኑ መጠቀም ወይም ደግሞ ማስወጣት ወይም መሽናት ያስፈልገናል ማለት ነው። ሁለተኛው ልማድ ቁጭ ብሎ ለረጅም ሰዓት ማሳለፍ ነው። ረጅም ሰዓት ቁጭ ማለት ከግሉኮስ ሜታቦሊዝም እና ከደም ግፊት ጋር በቀጥታ የሚገናኝ ነው። እነዚህ ደግሞ የኩላሊት ጤና ዋና ጠንቆች ተደርገው ነው የሚወሰዱት። ባለፈው ቪዲዮም እንዳሳየናችሁ የደም ግፊት እና የኩላሊት በሽታ እርስ በርስ የተያያዙና የሚደጋገፉ በመሆናቸው የግሉኮስ መጠን መጨመር ለዚህ ለኩላሊት በሽታም እንግዲህ አስተዋጽኦ ያበረክታል ማለት ነው። ታዲያ ጥናቶች እንደሚያሳዩት በቀን ከ8 ሰዓት በላይ ቁጭ ብሎ የሚውሉ ሰዎች በቀን ከ3 ሰዓት በታች ቁጭ ከሚሉ ሰዎች ይልቅ ለኩላሊት በሽታ የመጋለጥ እድላቸው በ30% ይጨምራል ማለት ነው። ስለዚህ ምንድነው የሚመከረው? ለዚህ ደግሞ በአንድ ሰዓት ተነስቶ ለ5 ደቂቃ ያህል ወይም ደግሞ በተቻለ መጠን በየሰዓታት ውስጥ እረፍት እንቅስቃሴ ማድረግ ያስፈልጋል ማለት ነው። ይህን በማድረግ እንግዲህ የግሉኮስ ሜታቦሊዝምን እንዲጨምር ማድረግ እንችላለን ማለት ነው። ሶስተኛው ልማድ ከመጠን በላይ ስኳር እና ለስላሳ መጠጦችን ማዘውተር ነው። እንግዲህ ስኳር በቀጥታ ኩላሊትን ከመጉዳቱም በላይ ለሌሎች ለስኳር በሽታ እና ለሌሎች የተላላፊ ያልሆኑ በሽታዎች ለምሳሌ ለደም ግፊት ይዳርጋል። እነዚህ ደግሞ በተራቸው ለኩላሊት ስራ ማቆም ወይም ኪድኒ ፌሊየር ዋና መንስኤዎች ናቸው ማለት ነው። እንግዲህ በዚህ ጥናቶች እንደሚያሳዩት በዚህ ላይ የተሰሩ ጥናቶች እንደሚያሳዩት በቀን 2 እና ከዛ በላይ ለስላሳ መጠጦችን የሚጠጡ ሰዎች በሽንታቸው ውስጥ ፕሮቲን ወይም ፕሮቲኑሪያ የተባለ ንጥረ ነገር የመገኘት እድሉ ከፍተኛ እንደሆነ ጥናቶች ያመለክታሉ። ይህ ደግሞ የኩላሊት መጎዳት የመጀመሪያው ምልክት ይሆናል ማለት ነው። ያው በምርመራ ጊዜ የሚታየው ምልክት ንጥረ ነገር እንግዲህ የኩላሊት ጉዳትን የሚያሳይ ወይም ኢንዲኬተር ነው ማለት ነው። ምን ማድረግ አለባችሁ ቢባል በለስላሳ መጠጦች ምትክ ውሃ ወይም ደግሞ ተፈጥሯዊ ፍራፍሬ ጭማቂዎችን ወይም ስኳር የሌለባቸው ነገሮችን መጠቀም የተሻለ ይሆናል ማለት ነው። አራተኛው ልማድ ከመጠን በላይ ፕሮቲን ወይ ቀይ ስጋ አጠቃቀም ነው። ፕሮቲን ለሰውነት አስፈላጊ ነው፣ እርግጥ ነው ይታወቃል። በተለይ ደግሞ የአይረን እና የዚንክ ንጥረ ነገር በውስጡ ስለያዘ ለሰውነታችን ከፍተኛ ጥቅም ይሰጣል። በተጨማሪም ቫይታሚን ቢ12 ይዟል እና
በተለይ ከእንስሳት የሚገኝ ፕሮቲን በጣም ጠቃሚ መሆኑ የማይካድ ነው። ነገር ግን በተደጋጋሚና አብዝተን ስንወስድ ኩላሊት ላይ ችግር ያመጣል ለማለት ነው እንጂ አትመገቡት ማለትም አይደለም። ታዲያ በተደጋጋሚና ከመጠን በላይ ይህን የእንስሳት ተዋጽኦ የሆነ ፕሮቲን ስንወስድ በደም ውስጥ ከፍተኛ መጠን ያለው የአሲድ እንዲፈጠር ያደርጋል። ይህ ደግሞ ለኩላሊታችን አሲድ ከሰውነት ለማስወገድ ከፍተኛ ጫና ይፈጥርበታል ማለት ነው። ታዲያ ጥናቶች እንደሚያሳዩት ይህ ተግባር ሃይፐርፊልትሬሽን ይባላል። ከመጠን በላይ ለማጣራት የሚያደርገውን መጨናነቅ ወይም ተግባር ነው የሚያመለክተው። ታዲያ ይህ ችግር ወይም ይህ ስራ ኩላሊትን ከአቅሙ በላይ እንዲሰራ እናስገድደዋለን ማለት ነው። ይህ ደግሞ ለረዥም ጊዜ ሲቀጥል የኩላሊት ሴሎች እንዲጎዱ ያደርጋል ማለት ነው። ታዲያ ምንድነው የሚመከረው? የእንስሳት ፕሮቲኖችን በመቀነስ ወይም የእጽዋት ፕሮቲኖችን በማብዛት በምትኩ ለምሳሌ እንደ ባቄላ፣ አተር የመሳሰሉ ከእጽዋት የሚገኙ ፕሮቲኖችን በመውሰድ ከእንስሳት የሚገኙ ፕሮቲኖችን በመቀነስ ያው በማመጣጠን ማለት ነው የአመጋገብ ዘዴያችንን ማስተካከል እና ኩላሊት ላይ ሊፈጠር የሚችለውን ጫና መቀነስ ይኖርብናል ማለት ነው። በአምስተኛ ደረጃ የተያዘው ወይም እዚህ የማቀርብላችሁ በቂ እንቅልፍ አለማግኘት ነው። እንግዲህ የኩላሊት ስራ የሚስተካከለው በሰውነታችን የእንቅልፍ ዑደት ወይ ደግሞ ሰርካዲያን ሪትም በተባለው አማካኝነት ነው። በዚህ ዙሪያ የተሰሩ ጥናቶች እንደሚያሳዩት በቂ እንቅልፍ የማያገኙ ሰዎች ማለትም ከ6 ሰዓት በታች የሚተኙ ሰዎች የኩላሊት ስራቸውን የመቀነስ እድሉ በ65% ይጨምራል ይላል። እንግዲህ በጣም ከፍተኛ ቁጥር ነው። በመሆኑም በቀን ከ7 እስከ 8 ሰዓት መተኛት ለኩላሊት ረፍትን ይሰጣል፣ እንዲያገግም ያስችለዋል ማለት ነው። ስራውን እንዲያቀላጥፍ ያደርገዋል ማለት ነው። ይመስላል የዛሬው እንግዲህ እናንተ ላይ የምታዩት ልማድ የትኛው ነው? ከነዚህ ልማዶች ውስጥ የትኛውን ትጠቀማላችሁ ወይም የትኛው ልማድ ያጠቃችኋል የሚለውን ኮሜንት ላይ ያሳውቁኝ። በተለይ ጤናና ጤና ነክ ጉዳዮችን በተለይ ደግሞ አስቀድሞ የመከላከል ባህሪ አስቀድሞ የመከላከል ግንዛቤን እንድታዳብሩና በጤናችሁ ላይ ጠለቅ ያለ እውቀት እንዲኖራችሁ ይህንን ቻናል ሰብስክራይብ በማድረግ ይከታተሉን እንላለን። እናመሰግናለን።